ዝቅ አስደረግሽ እንጂ ከፍ ያደረግሽ ወይ ገባሽ? አውቃለሁ አብርሽን በደንብ ትወጂዋለሽ። ልክ ነሽ። ገብቶሻል አይደል? ይሄንን በደንብ ነው የምረዳሽ። ነገር ግን ይሄ ልጅ እኮ ሌላ በቃ አስቢ። የሰው ልጅ ምናልባት አይ በቃ ሩታን ለማናደር ነው ብሎ ጓደኝነት ወይ ከሌላ ሴት ጋር ጓደኝነት ሊጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። ረዳሽ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? ዛሬ እንደተለመደው ብቅ ብያለሁ። ለነገሩ የሁለት ቀን ብቅ ብዬ አላቅም ነበረ። ያው አዲስ ነገር የለም። ስለና አብሪ ስለነ ሩታ ነው እና ዛሬ አብርሽ ወንድም ሩታንን የተናገረው ንግግር እኔ ጥሩ ነው ብዬ ነው ማስበው። በራሴ በኩል አንድ ሴት ማለት ነው አልፈልግሽም ያላትን ወንድ ሂዳ ቀለበት የሚያስርበት ቦታ ላይ የሚያረግበት ቦታ ላይ ሂዳ መበጥበጡ ተገቢ አይደለም። ራሷን ዝቅ እንዳደረገች ነው እና ብቻ እነሱ ድራማ ነው የሚሰሩት። ድራማ ነው፣ በጣም ድራማ ነው የሚሰሩት። ለምን ትናንትና ደግሞ ስትል የነበረውን እየሰማን ነበር። ልጁን ካንተ ጋር ይሁን እኔ ሌላ ሀገር ልሄድ ነው ስትል ነበር። አሁን እንደገና ደግሞ ያ ተቀይሶ ደግሞ አሁን ደግሞ ሰቡት። አሁን እዚህ ላይ እስቲ ነው ነገሩን በመሀል እየገባው ስለማወራ ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ወዶች ማሮች። ኧረ ሰብስክራይብ አድርጉኝ። እናት አባቶቻችን እየተጨነቁ ነው። እናት አባትሽ እየተጨነቁ ነው። ገባሽ? የዚህን ያህል ደረጃ ውስጥ ለምንድን ነው የሚደረሰው? እሱም የራሱን ኑሮ መኖር ይችላል። አንቺም የራስሽን ኑሮ የመረጥሽውን መኖር ትችላለሽ። እሱም የመረጠው ለምንድን ነው እንደዚህ የሚሆነው ነው? አዎ ማለት በነገራችን ላይ አሁን የተናገረው ንግግር እኔ የምለው ነገር ነው። ለምን በቃ እሱም የራሱን አዲስ ህይወት ይምራ፣ አንቺም የራስሽን አዲስ ህይወት ምሪ። እንዴ ይሄን ያክል ምንድን ነው? ወንድ የለም እንዴ? እኔ እኮ ግራ እኮ ነው የገባኝ። እንዴ ወንድ የለም? ከአብርሃም ውጭ ሌላ ወንድ የለም? ሩታ ምን ነው? ምን ነካሽ እንዴ? በፊት ያሳለፍሽውን አስታውሽ እስቲ። በፊት አብርሃም እንዳደረገሽ አስታውሽ እንዴ። አንድ ሰው እኮ ማለት ነው በፊት ላይ የነበረውን ምን እንደሚያደርገኝ በእርግዝና ጀምሮ ካረገሽ ጀምሮ ስቀሽም አይተንሽም አናቅም። ስታለቅሲ ነው እንዳለቀሽ ወለድሽ። ከወለድሽ በኋላ ደግሞ እያየን ነው ተመልሶ። እውነት ነው እኮ አንዳንድ ጊዜ እንዴ የሚናገር እኮ እውነት ነው። በቃ አንቺም የራስሽን ህይወት ምሪ፣ እሱም የራሱን ህይወት ይምራ። ለምን ሰውን ግራ ታጋባላችሁ? እናንተ እኮ ዛሬ የተናገራችሁት በአንደበታችሁ ነገርም ተቀይራችሁ ሌላ ነገር ታመጣላችሁ። ሰው ምን ብሎ አስተያየት ይስጥ? በእውነት በጣም ግራ የሚያጋባ ነው። እኔ እናንተ ትዳር ግራ የሚያጋባ ነው እንዴ። በቃ እኛ ብቻ ነን ዓለም ላይ ትዳር የመሰረት ነው። እኛ ብቻ ነን ዓለም ላይ በቃ አለር በቃ እናንተ ብቻ በቃ ስለ ትዳር እናንተ ብቻ በቃ ምድር ላይ እናንተ ተጋብታችሁ የምትኖሩ በቃ ከእናንተ ውጭ የተጋባ የተፋታ የለም። ለምን ታካብዳላችሁ? እናንተ ትዳር ምንድን ነው? ድሮም ሲቆረቆር እኮ ትዳሩም እኮ አያምርም ነበረ። አንቺ ከቤተሰብ አምልጠሽ ቤተሰቦች እንደዛ እስከሚሉ ሆነ። ግደለም ፍቅር ነው። ቀጥላችኋል፣ አብራችሁ ተለውጣችኋል። አንቺ መጀመሪያ ምን ነበርሽ? እሱ መጀመሪያ ምን ነበር? ሁለታችሁም ሰርታችሁ ተለውጣችኋል። ጥሩ ቤተሰብ አፍርታችኋል። ጥሩ ተከታይ አፍርታችኋል። አሁን ደግሞ እነዛም የወዷችሁ ተከታይን ለምን ታስቀይማላችሁ? ለምን ሰውን እርስ በራስ ታብላላላችሁ እንዴ? ያን ቀን የሄድንበት ምክንያት እንኳን ማሳያችሁ ነገር አለ። የሆነ የደረሰ መረጃ አለ አንተ ብለን ነበር ይሄድ ነው ማለት ስንሄድ ቀለበት እያሰረ እንደሆነ አየን። ሜሪ ማሳያችሁ ነገር አለ አለችን። ስናይ ያ ነገር ነው የተፈጠረው እና በሳቱ ያው የማየው ንግግሮች ውስጥ ስለገባን ነው እንደዛ ይሆን ነው እንጂ እኔ ሌላ ነገር ለመፍጠር ፈልጌ ምናምን አይደለም። እዛ ጋር የነበሩ ሰዎች ከኛ ጋር ለመደባደብ ለመጣላት ምናምን ሞከሩ።
እኛን ዲስሬስፔክት ለማድረግ ሲሞክሩ እኛም መመለስ ያለብንም መናገር ያለብንም ተናገር። ያ ነው ሀሳቡ እና ማየት ያለብሽ ሩታ እዚህ ላይ አትዋሺ። ለምን ትዋሻለሽ እንዴ? ውሸት ጥሩ አይደለም። ተይ እናንተ ናችሁ እሳት ለብሳችሁ ሄዳችሁ። እነሱ እኮ በስነ ስርዓት እያከበሩ ነበረ። እንዳውም እኮ ቀለበት ካለቀ ኬክ ከተበላ በኋላ ነው እናንተ የደረሳችሁት እንዴ። ነገር እኮ የፈለጋችሁት እናንተ ናችሁ። እኛ ለመታገስ ሞከርን፣ እነሱ ናቸው የገፋፉን። እንዴት ለምን ይዋሻል እንዴ? ቪዲዮ እኮ አለ እንደገና ቢታይ እንዴ። አንቺ ስንት ነው ስታቃልልያቸው የነበረው? ታላቅሽን ስንት ነው ስታቃልልያት የነበረው? ያቺ ያብርሽት እኮ እናትሽን ልትሆን ትችላለች እኮ። እና እናንተ ናችሁ ሄዳችሁ የረብሻችሁት የሰው ዝግጅት ላይ ያልተጠራችሁ ላይ እንዴ። እነዛ ሰዎች እነሱም እኮ ረብሻን ቢያነሱም እኮ መብታቸው ነው። ለምን ያልተጠራችሁበት ዘው ብላችሁ ሄዳችሁት እናንተ ራሳችሁ ናችሁ ክብራችሁን አዋርዳችሁ አቃልላችሁ የተመለሳችሁት እንዴ። ሁልጊዜ በቃ እኔ ትክክል አላ ተይ ሩታ ተይ። ከጎኔ ሰው አለ ደጋፊ ያለኝ የመዳም ቅመሞችን ለኔ የመዳም ቅመም ነው መቼ የሚከተልሽ ሌላ ሰው የሚከተልሽ የለም። እና አትዋሺ። ውሸት እንኳን ጥሩ አይደለም። እስቲ ቪዲዮ እንደገና ይታይ። ኧረ ዋል ብለን አካኪ ዘራፍ ብለን ይችን ልጅን አስቀመጥናት አይደለ? ትናንት ላይ ምን ተገኘና ነው ታዲያ ልጁ አንተ ጋር ይሁን ልትለኝ የመጣችው? ቤተሰብ ልጠይቅ ነው እያለች ነው። ይኸው በፊት ለፊት መጠየቅ ትችላለህ እኮ። ቤተሰብ ልጠይቅ ነው። ከዚህ በፊት ፋሚሊ ጋር ማረፍ እፈልጋለሁ ምናምን ብዬው ልጁን ይዤ ልሄድ ነው ያው እንደ አባት ማወቅ ስላለብህ ልንገርህ ብዬ ነው ምናምን ብዬ ከጠራሁት በኋላ የትም ይዘሽው እንዳትሄጂ እኔ ልጄን አቅራቢያዬ ነው ማየት የምፈልገው፣ ካልሆነ አንቺ ልጅን ትተሽ አንቺ ማረፍ ትችላለሽ ምናምን አለ። በዛን ታይም ደግሞ ልጅ ያን ያህል ጠንካራ አልነበረም። ገና 4 ወሩ ከምናምን ነበረ እና 4 ወር ከምናምን 5 ወር በቃ እንደዛ ነው። 6 ወር እንኳን አልሆነም። በደንብ አልጠነከረም። ምግብ የሚበላበት ምናምን ታይም አልነበረም። ያንን ጊዜ ትቼው ሄዳችን አሁን ደግሞ መሄድ ያለብኝ ቦታ አለ። ፋሚሊ ጋር ከማረገው ድጋሚ ባለፈው የተነሳው ነገር አሁንም ተነስቶ እኔን ለመውቀስ ምናምን ከምትሞክር አንተ ጋር ይሁንና ደረስ ብዬ እመለሳለሁ። የቻልኩት አቅም ፈጥኜ ለመምጣት ሞክራለሁ። የሆነ ጉዳይ አለኝ መውጣበት አልኩትኝ። አይሆንም አለኝ። እሺ በቃ ብዬ ልጄን ወደ ፋሚሊ ጋር ለመውሰድ ወሰንኩኝ ማለት ነው። እና እስቲ እዚህ ጋር መናገር ይኖርብኝ አይኖርብኝ አላውቅም። ከዛ በኋላ ደውሎ ለምንድን ነው የምትሄጂው? የት ነው የምትሄጂው? ወዴት ነው የምትሄጂው? በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ተገቢ አይደሉም። እኔ መጠየቅ አለብኝ ብዬ አላስብም። ለምን ትክክል መቼ ጠየቁት? ስለመቼ ወሬ ነው የምታወሪው? ስለ ትላንት ነው እንዴ? የምርሽው? እኔ አንቺ መሄድ አንቺ መውጣት አሳስቦኝ ከካሜራ ውጭ አንቺ ጋር ደውዬ ይኸውልህ ሳታስበውም ቢሆን ካሜራ ፊት የት ልትሄጂ ነው ምናምን ብለህ አምልጦ ጠይቀሃል እኮ። ጠይቀዋል። አትዋሽ አብረሽ ጠይቀሃል። አላውቅም ለምን አስፈላጊ ሆነ እንደታየ ለአንተ ማወቁ አለማወቁ ምንም ሊያደርግልህ አይችልም። ግን ደግሞ ደውለህ በዛ ልክ እኔንም እንደዛ ማለት ተገቢ አይደለም። ኦልሬዲ በቃ አልፈልግም ካልክ አልፈልግም ነው። እኔ ልጄን ማስቀመጥ ያለብኝ ቦታ አስቀምጬ ጉዳይን ፈጽሜ ይመልሳለሁ። ምንድን ነው ታዲያ አንተ ልጁን ብትይዝላት ምን ችግር አለ ታዲያ? ደርሳስ በመጀመሪያ ደረጃ እሷ ዛሬ ላይ ከዛ በፊት ያ ሁሉ ጊዜ እንኳን ልጅን ለማየት እንኳን ስትከለከለኝ የነበረች ልጅ ዛሬ ላይ አሁን ለቀናቶች ልጅ ለቃ የምትሄድበት ምክንያት ምንድን ነው? ከዛም ባለፈ ደግሞ ይሄ የራሷ የሆነ ያሰቡት ራሳቸው የፈጣጠሩት ቀመር ስላለ ነው እንጂ እኔ እውነት ሩታ ለእኔ ልጅ ሰጣ ወይንም ለእኔ አሳልፋ ሰጣ ለመሄድ ፈልግ አይደለም። ይሄን ምን አገባ? የፈለገችበት ሂድ። ምን አገባ? እኔ እኮ አሁን የትም ስለመሄድ እኮ አይደለም አሁን ሌላ ነገር አስባ ነው አልክ እኮ። የፈለገችውን ታስባ አንተ ይመለከታል። እኔ አልፈልግም ብለህ ትተሃል አይደለም እንዴ እኮ። አሁንም ቢሆን እኔ እኮ በግድ እኔ ልጅ ያዝ የሚለኝ የለም እኮ። እኔ አሁን ልጅ ግዴታ አለበት ይዛለህ እንጂ ለማን ነው እንዳትይዝም ብሎ እንትን የሚለው? ወንድም እኔ አልገባህም። በቃ የእነሱ ሀሳብና ፍላጎት አልገባህም። በመልካም እውነት እኔ ልጅ ያዝ ብላኝ ቢሆን አይደለም ትንሽ ጊዜ ለአመታትም ልጅ ከኔ ጋር መሆን ይችላል። ግን ደግሞ የቀመሩት ቀመር ስላለ ነው። ይህንን ደግሞ ቀስ በቀስ ነው የሚገባ። አሁን አይገባም ወንድሜ። እሷ ምናልባት ብዙ ነገር እንትን ብላህ ሊሆን ይችላል። ምንም አላልኩትም። እኔ የተረዳኋት ነገር ስላለ ነው። በቃ አንተ ያልታየው ይሄ እኔ ቀመር እኔ የማይገባኝ ነገር በእናንተ ስንት ነገር እያደረገች እያየህ አይደል እንዴ? እኔ ቀለበት
አሰሬ እኮ ፈትቻታለሁ ሁሉ ነገር አለቀ ብዬ እሷ ግን እየመጣች ላይፌን እየበጠበጠች ነው ያለችው። ይሄንን ደግሞ ለሁሉም ሰው ግልጽ እኮ ነው እየታያለ ነገር ነው እኮ። አሁን ምንድነው የምትፈልጉት ነው? አሁን እኔ ያልገባኝ ነገር ምንድነው? አንቺስ ምንድነው የምትፈልጊው? እኔ የምፈልገው ነገር በሰዓቱ ማድረግ አንዴ ይሄ ጥያቄ የሁላችንም ነው፣ የሁላችን ጥያቄ ነው ይሄ። እናንተ ምንድነው አብርሃም ከሩታ አንተ ምንድነው የምትፈልገው? ሩታ ደግሞ ከአብርሃም ምንድነው የምትፈልጊው? በቃ ይሄ እኮ ግልጽ አማርኛ ነው እንጂ እኔ የምፈልገው ልንገርህ፣ ከህይወቱ ውልቅ ብላ ትወጣለች። በቃ ከህይወቱ ውልቅ ብላ ስትወጣለህ እኮ ተመልከት፣ ከህይወቱ ውልቅ ብላ ትወጣለች አይደለም? ስለ ልጇ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው፣ ልጅን መንከባከብ፣ ልጅን በአግባቡ የማሳደግ ግዴታ አለብን። በቃ የህሊና ጉዳይ ነው። እኔ ገባህ አይደለ? እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል፣ እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አድርጋለሁ። ከዛ ውጭ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለ ነው ነገር ታቁምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ። እኔ እንዳጠቃላይ ያልኩት በቃ ይህንን ነው የሚፈልገው። አሁን እዚች ጋር ሾ ማድረግ አይጠበቅብህም። አሁን ልጄ ምናምን እያልኩ ሁሌም እኛ ላይ አክታት አድርግብን። እሺ አታስመስል በቃ። እሺ ካስመሰልኩም በቃ እኔ አልፈልግም፣ በቃ አልመጣም። ሻላይ እሺ እንደዛ አይነት ሀሳብ ኖሮክ ቢሆን ኖሮ አሁን እውነትም አንተ ልጄ ላይ መንከባከብ ምናምን ፍላጎት ኖሮክ ቢሆን ኖሮ ምንም አይነት ነገር እንዳላሰብኩኝ በደንብ በግልጽ እየነገርኩክ ነው። ልጅህን ለትንሽ ጊዜ ያዘው አልኩክ። ሲቀጥል ደግሞ ከዚህ በፊት ከልክለሽኛል ብለህ አልከኝ። እኔ አልከለከልኩም ይኸው ብዬ ስልህ አንተ ሌላ ነገር እያሰብሽ ነበር። እሺ በቃ ተወው፣ እኔ ግን ከፋን ጋር ማድረግ እንችላለን። ዛሬ ላይ መተህ እንዲህ እንዳትለኝ ፈልጌ ነው አንተን መጀመሪያ የጠየቅኩ አልኩክ። ያላስብም በቃ አይመለከትም። ስለማይመለከት ነገር እየደወልክ ለምን እንደዚህ ሆነ ለምን የት ነው አይመለከትም። የትም ልሂድ ምንም ጉዳይ ኖረኝ ምን ጉዳይ ኖሮሽ ነው ልጅ ስተሽ የምትሄጂው? የት ነው የምትሄጂው? እስከ ስንት ጊዜ ነው የምትቆዩ? አያገባህም። በቃ መጠየቅ የማይገባህን አትጠይቅ። እኔን አንተ ላይፍ የበጠበጥኩኝ እያስመሰልክ አንተ ግን በጀርባ የምትሰራው ነገርና እኔ ዝም ስለምል አንተ ጥሩ መስለህ ለመታየት አትሞክር። በቃ ፖይንት ሊሆን እኮ አይችልም። የትኛውም ሰው የት ልትሄጂ ነው ያልኩበት ምክንያት ልጅ ጥለሽ ነው የምትሄጂው ነው እንጂ እውነት አንቺን ፈልጌ ምናምን ነገር እንዳልሆነ ግልጽ እኮ ነው። ሩታ አይደለም ግልጽ ነው። ማንም ሰው ቢያየው ግልጽ ነገር ነው ይሄ በጣም። ስለዚህ አሁንም ቢሆን የምትሄጂበትን ቦታ ተናግረሽ የት ልትሄጂ ነው ሌላ ነገር ነው። ምን ጉዳይ ገጥሞሽ ነው? እስከ ስንት ቀን የምትቆዩ? ለምንድን ነው የምትቆዩ? አይመለከትም። ዲቴል ስለ እኔ ላይፍ የማወቅ መብት የለህም በዚህ ሰዓት ገባ? ላይክ እንደ በፊቱ እኔን እንትን ለማለት አትሞክሩ። አሁን ስለ ቀለበት አትሞክሩ ሲሉ አሁን ደግሞ ወረድ ሲጀመር እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነት የምታቆሙት መቼ ነው? እንዳለ እንትን ቪዲዮ እኮ ሊሄድ ነው ከሀገር ሊወጣ ነው። አይመስልም ተጨባጭ አንተ ቢያንስ እሷ የምትለን አድምጠህ አንተም ደግሞ አንቺ እሱ የሚልሽን አድምጠሽ ለማውራት ራሱ እኮ የሚሻላችሁ እሱ ነው። አንተ አሁን እሷ አንተ የሆነ ነገር ስትል ሌላ ነገር አስበው ነው ትላለህ። የሆነ ነገር ስትል ሌላ ነገር አስባ ነው ትላለህ። ምንድነው እኔ ማድረግ ነው የምፈልገው? ሲጀመር በሁለታችሁ ማለት የምፈልገውን ነገር እኔ ነው የምፈልገው። ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣሁት። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከሱ ጋር። ምክንያቱም በእንደዚህ አይነት ጉዳይ የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንትኑ እሱም ኑሮ ሊኖር ትክክል ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር፣ እሷም ደግሞ አርፋ ኑሮህን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ነው ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህን መንከባከብ ባለብህ ተንከባከብ ብሎሃል። ከዛ ባለፈ በእሷ ህይወት ላይ አንተም አያገባህም ነው ምን ለሆነ አክል ቀናቶች ምናምን ማለት ነው ዴቭ፣ ለሁለታችሁም ነው እየተናገርኩ ያለው። ለሆነ አክል ቀናቶች ምናምን ልጄን እንዳላይ ከልክለሽኛል ብሎ አለኝ። እኔ እንደዚህ አይነት መብት የለኝም ሲጀመር። ምክንያቱም ህግ ፊት ቁጭ ብዬ ተነጋገርኩትና ተፈራርሜ ተነጋግሬ የወጣሁት ነገር ነው። ምን አይነት ጣጣ ይዞብኝ እንደሚመጣ አውቃለሁ። ይህንን ነገር እያወቅኩኝ ደግሞ በታሪክ እኔ ይህንን ነገር ላደርግ አልችልም። ግን ደግሞ እሱ ምን አለ ያልመጣሁት ልጄን እንዳላይ ስለከለከልሽኝ ነው።
ኦኬ ችግር የለውም። እኔ አሁን ማለት በዚህ ልክ ወንድም ይሰማኛል። እኔ በሷ ህይወት አሁንም ነገም ከነገም ወዲያ ምንም ውሸታም ናቸው። አልፈልግም፣ አልመጣባትም፣ በእውነት ሁለቱም ውሸታም እሷም እንዳትደርስብኝ ብቻ አድርግልኝ። ይህንም ብቻ እንድታደርግልኝ። ሲጀመር እኔ ዛሬ አንተን ወይ አንተን ልል አይደለም። ሲጀመር እኔ ሩታንም ወይ ለአንተ ለማናችሁም ልወግን አይደለም። አንተም ወንድሜ ነህ፣ አውቃለሁ። ጥፋት ካጠፋ ጥፋት ነው እና ቤተሰብ ያው እንደሰማችኋቸው ነው። የእነሱ ጭቅጨቃ መቼም አያልቅም። ነገን ወልዶ ነገን ነው የሚመጣ የነሱ። በቃ ዛሬ ምን ይመጣ ይሆን፣ ነገ ምን ይመጣል ይሆን እያን እኛ ራሳችን እኮ ተጨነቅን እኮ። ዛሬ ምን ይዞ ይመጡ ይሆን? ዛሬ ጥሩ ነገር ይዞ ይመጡ ይሆን? ከብር እንዴ! በቃ አሁን ትክክለኛ ውሳኔ ነው የአብርሽ ወንድም የተናገረው። አንቺም የራስሽን ኑሮ ኑሪ፣ እሱም አብርሃም የራሱን ኑሮ ይኑር። በቃ ሁለታችሁ የአንቺ ህይወት ጣልቃ ላይ መግባት መብት የለውም አብርሽ፣ አንቺም ደግሞ የሱ ህይወት ላይ መብት የለውም፣ መብት የለሽም። ስለዚህ ምንድን ነው እናንተ የሚያገናኛችሁ ልጃችሁ ነው። ስለዚህ ልጁን በማይ ሰዓት እርግጥ ልትገናኙ ትችላላችሁ። ሂዶ ልጁን አይቶ እንዳውም እኮ ልጁን እኮ በሳምንት እሱ ጋር በሳምንት አንቺ ጋር መሆን የሚችል ልጅ ነው። ለምን አንቺን በሰራተኛ ነው የምታሳድጊው፣ እሱም ደግሞ በሰራተኛ ያሳድገዋል። አበቃ ይሄ ነው እኮ። በአሁን ሰዓት መቼም እኔ የማሳድገው ብትኔ አላምንሽም። ለምን ሰራተኛ ይኖርሻል፣ መጉዚት ስለሚኖርሽ። ስለዚህ መጉዚት ናት የምትንከባከበው ልጅን። ስለዚህ አብርሃም ደግሞ እንደዙ ሞግዚት ቀጥሮ ልጁን የምትንከባከብለት። አበቃ በቃ። አንተ ብትፈልግ ቀለበት አርግ፣ ብትፈልግ አግባ፣ አንቺም ብትፈልግ ቀለበት አርጊ፣ ብትፈልግ አግቢ፣ መብትሽ ነው። ማንም ሰው አይከለክልሽም። እንደፈለግሽ መሆን መብታለሽ። ግን ከአሁን በኋላ ራሴን ዝቅ አታርጊ ሩታ፣ በእውነት ራሴን ዝቅ አታርጊ እንዴ። የሴት ልጅን ክብር እኮ ነው መንካት ያልሺው። አንቺ ብቻ አይደለሽም እኮ የምትዋረጂው፣ ሴት የተባለ ነው እኮ የሚዋረደው እንዴ። አንቺን ለአንቺ አይታወቅሽም እኮ። ግን የምታደርጊው ነገር ለተመልካች ትንሽ ይከብዳል እንዴ። በጣም ብዙ ገዳፊ ነበርሽ፣ ጉይሽሹሽ ነው ያሉት። እጭ ደግሞ እጭ እየተባልሽ እንዴ። ስድብ ምንድን ነው ስድብ? ይሄን ያክል ኧረ ይሄ እየተሰደቡ የሚመጣ ብር ቢቀር ይሻላል። ቤተሰብ እየተዘቀዘቀ አንቺን እያቀናበሩ ስንት ነገር ነው የሚያደርጉሽ እንዲህ። ያን ስታይ እንኳ አይሰማሽም? በቃ ጠንካራ ሴት ነሽ አንቺ። አሁንም ጠንካራ ሁኚ እንዴ። አብርሃም ቢሄድ አብርሃም ይመጣል እንዴ። ሺህ ወንድ እኮ አለ። አብርሃም ብቻ ነው እንዲ ዓለም ላይ ያለው ወንድ? ኧረ ቤተሰብ ሰላም። እንግዲህ እኔን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንደተለመደው ላይኳን ጫን ደውሏን ጫን አርጓት እሺ።